እንዲሁም በጭንጫ ላይ የተዘሩት እነዚህ ናቸው። ቃሉን ሰምተው ወዲያው በደስታ ይቀበሉታል። ለጊዜው ነው እንጂ በእነርሱ ስር የላቸውም። ኋላም በቃሉ ምክንያት መከራ ወይንም ስደት በሆነ ጊዜ ወዲያው ይሰናከላል። በእሾህም የተዘሩት ሌሎቹ ናቸው። ቃሉን የሰሙት እነዚህ ናቸው። የዚህም ዓለም ሐሳብና የባለጠግነት ማታለል የሌላውም ነገር ምኞት ገብተው ቃሉን ያንቃሉ፣ የማያፈራም ይሆናል። በመልካም መሬት የተዘሩት ቃሉን ሰምተው የሚቀበሉት አንዱም 30 አንዱም 60 አንዱም 100 ፍሬ የሚያፈሩት እነዚህ ናቸው። ኔክስት ዊክ ስመጣ ተያያዡን እቀጥላለሁ ብዬ አስባለሁ። ዛሬ ግን የዘሪው ምሳሌ ተብሎ ስም የተሰጠው ይሄን የመጽሐፍ ቅዱስ ክፍል ብቻ እንድናይ እመርጣለሁና እኔ ግን የዘሪው ምሳሌ ከሚባል የመሬቱ ምሳሌ ቢባል እመርጣለሁ። ምክንያቱም በጣም አጽንኦት ሰጥቶ የሚያወራው ስለ መሬቱ ስለሆነ። እሺ አሁን ምናልባት የገባችሁ ሰዎች ካላችሁ ማርቆስ ወንጌል ምዕራፍ 4 ከመጀመሪያው ጀምሮ ነው እያየን ያለነውና ኢየሱስ ክርስቶስ በታንኳ ወደ ባህር ማዶ ጠጋ እንዳለ ያስተምር እንደነበር ይናገራል። ያው ይሄ ብዙ ጊዜ ጌታ ኢየሱስ ክርስቶስ ሲያገለግል ከምኩራብ ይልቅ በጣም የተጠቀመው ቦታ ነው። ከምኩራብ ይልቅ በሚያምር ፑልፒት ቆሞ ከመስበክ ይልቅ ወደ ባህር ተጠግቶ ሲያስተምር ታዩታላችሁ። ጴጥሮስንም በዚሁ አጋጣሚ ነው ያገኘው። ታንኳ ተበድሮ ቆሞ ሲያስተምር ነው ያገኘውና እነሱ ፈሪሳውያኑ ኦር ጸሐፍት ወይም ሰዱቃውያኑ ሊያውቁት የሚገባውን ነገር ሊነካባቸው ሲፈልግ ወደ ምኩራብ ወደ ሲናጎግ ሲገባ ታዩታላችሁ። ከዚህ ውጪ ያለውን ግን ጌታ ኢየሱስ ክርስቶስ ባህር ዳር ቆሞ መስበክን ይመርጥበት ነበረ። ይህም ያው እሱ በነበረበት ጊዜ በጣም ብዙ ተከታይ ብዙ ህዝብ ስለነበረ ከሱ ጋር አንደኛ ማጋፋቱን ለመቀነስ ይመርጠው ነበር። ያን ቦታ ያው ሲናጎግ ላይ የተወሰነ ሰው ነው የሚመጣው፣ የተወሰነ ክሪው ነው የሚያዳምጠው። ግን በባህር ላይ ቆሞ ሲያስተምር ግን እጅግ ብዙ ህዝብ ሊሰማው ይችላል። ይሄ ብቻ አይደለም፣ ባህሩ መካከል ቆሞ ሲያስተምር ኢኮ ይሄ ምንድነው የገደል ማሚቱ ወይም ደግሞ የሚያስተጋባ ድምጽ በብዙ ስለሚመቸው ያንን ያደርጋል። ያው ኢየሱስ ክርስቶስ በነበረበት ዘመን እንደኛ ጊዜ ሞንታርቦ የለም፣ ሳውንድ ሲስተም የለም፣ ትልቅ አዳራሽ የለም፣ ስፒከሮችም የለም። ስለዚህ ጌታ ኢየሱስ ባገኘው አጋጣሚ ሁሉ ለተሰበሰበው ክራውድ ህዝቡ እንዲደርስ የሚመርጥበት ስፍራ ነው። ተራራ ላይ ሲመርጥ ታዩታላችሁ። 5000 ሴቶችና ህፃናት ሳይቆጠሩ 5000 ሰው ተራራ ላይ ቆሞ ሲሰብክ ታያላችሁ መጽሐፍን ስትመረምሩና የተራራው ስብከት ተብሎ የሚታወቅ ብዙ ሰው አድሬስ ለማድረግ ኢኮ ይጠቀም ነበር። ኢኮ ይሄ ምንድነው የገደል ማሚቱ እንደምንለው አንደኛ ከህዝብ ግፊት እንዲርቅ ይረዳዋል እንዳልኳችሁ፣ ሁለተኛ ደግሞ ድምጽ እንዲያስተጋባለት ይረዳዋል፣ ሶስተኛ ደግሞ እንዲደርስለት አድሬስ ለማድረግ ይጠቀማል። ችግር የለውም እኔ በምኩራብ አገልግዬ ብቻ ገባለሁ የሚል አምላክ አይደለም። ስሙ ይባረክ። ስለሚፈልግ ያንን ያደርግ ነበር። ስለዚህ በዚህ ክፍል ላይም ወደ ባህር በታንኳ ላይ ተቀምጦ ከግፊያ አርቆ ድምፁ በደንብ እንዲሰማ አድርጎ ብዙ ሰው ደግሞ እንዲሰማው አድርጎ የእግዚአብሔርን ቃል ያስተምራቸው ነበር። በምን ያስተምራቸው ነበር ይላል ስናነብ፣ በምሳሌ ያስተምራቸው ነበር ይላል።
ኢየሱስ ክርስቶስ በዘመኑ ሲያስተምር ብዙ ጊዜ በምሳሌ ይጠቀማልና ያው የእግዚአብሔርን ቃል የሚያብራራልን መንፈስ ቅዱስ ነው። አሁን ለኔና ለእናንተ ይገባናል። አሁን የምንነጋገረው ነገር ይገባናል። በጊዜው ግን መንፈስ ቅዱስ ገና በስራ ላይ የሌለበት ሰዓት ስለነበረ እንደገና ደግሞ አድሬስ የሚያደርጋቸው ሰዎች የመቀበል አቅም የሁሉም አንድ አይነት ስላልነበረ አሁን እኛና እናንተ የምንግባባው ሁላችንም በጌታ ነን። ሁላችንም ውስጥ የእግዚአብሔር መንፈስ አለ። ሁላችንም ቃሉን በጉጉት እንቀበላለን። ጌታ ኢየሱስ አድሬስ የሚያደርጋቸው ሰዎች እንደዚህ አይነቶች ስላይደሉ አንዱ ይወደዋል፣ አንዱ ፈውሱን ፈልጎ ይመጣል፣ አንዱ ቀምጥሮ ይመጣል። አንረቅ ልባቸው የደነደነ መካከል ጭምራም ስለቆመ ኢየሱስ ክርስቶስ በምሳሌ ያስተምር ነበር። ይሄ ብቻ አይደለም። መንፈሳዊ እውነት የሚባል ነገር አለ። መንፈሳዊ እውነቱን በምሳሌ አድርጎ እንዳልኳችሁ መንፈስ ቅዱስ በስራ ላይ ስላልነበረ በምሳሌ አድርጎ ቢያስተምራቸው ብዙ ጊዜ ቃሉ በውስጣቸው የመቅረት ነገር ስላለው ጌታ ኢየሱስ ምሳሌ የሚጠቀም ነበር። የዘሪው ምሳሌ፣ ምሳሌ ድሪም የጠፋባት ሴት ምሳሌ፣ ድሪሟን ፈለገችው የሚል ምሳሌ፣ ሌባ ሲያንኳኳ የሚል ምሳሌ፣ ወዳጃችሁ ቢመጣ ብዙ ምሳሌ ይጠቀማል። ወደ ቤት ቢመጣ ቢያንኳኳ ሌሊት ነው ሂድ ተመለስ እንጀራ አልሰጥም ይላል እያለ በምሳሌ ይናገራልና እነዚህ ምሳሌዎች ዓላማቸው ምንድነው? የህዝቡን የዕለት ተዕለት ህይወት አንተርሶ ነው የሚናገራቸው። ስለዚህ የህዝቡ ልብ ውስጥ የእግዚአብሔር ቃል እንዳይከብድ ኢየሱስ ጌታ በነገራችን ላይ ጌታ ኢየሱስ አንድን ቃል ዘርቶ አሁን ከዚህ ቃል የተነሳ እናንተ ንጹሃን ናችሁ የሚልበት ምክንያት ነው ይገርመኛል። አልሰማንም እንዳይሉ ፈትፍቶ ነው የሚያበላው። እንደዚህ አይነት ሰባኪ ያድርጋችሁ ማለት ግራ ቀኝ ግራ ያሮጣቸው። አንድ ጉዳይ ላይ በጣም ኮንክሪት የሆነ ምሳሌ ሰጥቶ ልባቸውን ነክቶት ነው የሚወጣው ከመካከላቸው። ለዚያ ነው እንዴት እንደሚያጠፉት ይማከሩ ነበር ይላል። ኮንክሪት ነው ትምህርቱ፣ ኮንክሪት ነው ማለት ዛሬኛ አንብበን ይሄንን እንዴት አይፈቱትም የምንለው መንፈስ ቅዱስ ስላለን። በዚያ ዘመን ኢየሱስ በምሳሌ ሁላ ስትረስ አድርጎ ይናገራቸው የነበረው እንዲሁ ቃሉን አሸክሞ የሚወር ጌታ ስላልሆነ ነው። በቃ ከሰሙ ይስሙት፣ ጆሮ ያለው ይስማ ብሎ ነግሮ የማይሄድ ጌታ ሰው እስኪ ገባው ድረስ በዕለት ተዕለት የህይወት እውነታቸው ጋር አገናኝቶ የዕለት ተዕለት የህይወት እንቅስቃሴያቸውን አገናኝቶ በምሳሌ ያስተምራቸው ነበር። ስለዚህ እዚህ ክፍል ላይ የጠቀሳቸው ዘሩ የወደቀባቸው ስፍራዎች አሉ፣ 4 ስፍራዎች። ዛሬ እነዚህን እንድናይ ነው የምፈልገው። የእናንተ አፈር ኦር ደግሞ ልብ ምን አይነት ነው? የቱ ጋር ነው? ራሳችን እንድናይ ይፈልጋል። ለመጀመሪያው በመንገድ ዳር የወደቀ የሚለው ወፎች በሉት የሚለው ይሄ የመጀመሪያው አፈር ነው። የመጀመሪያው አፈር ያው ወደ ውስጥ እየገባን ስናይ አፈሩ ምንድነው ዘሩ ምንድነው የሚለውን አብረን ስለምናይ፣ ሁለተኛ ደግሞ ጭንጫ ላይ ወይም ደግሞ ድንጋይ ላይ የወደቀ በቅሏል ግን ስር የለውም የሚለው፣ ሶስተኛ ደግሞ በእሾህ መካከል ወደቀ የሚለው እሾሁ አንቆ ያዘው ዘሩ እንዳይወጣ እንዳያፈራ አንቆ ያዘው የሚለው፣ አራተኛ ደግሞ መልካሙ መሬት በቀለ አፈራ 30 60 90 እያለ የሚናገረው ነውና ከዛ ኢየሱስ ይሄንን 4 ቦታ 4 የአፈር አይነት ከተናገረ በኋላ ጮክ ብሎ ያለው ይስማ ይላቸዋል። ጆሮ ያለው ይስማ። አራቱም ቦታ ላይ 4ቱም ልብ ላይ 4ቱም ስፍራ ላይ የተዘራው ዘር ያው አንድ ዘር አንድ ተመሳሳይ ዘር አንደኛ። ሁለተኛ ገበሬ ሲዘራ በግዴለሽነት አልዘራው። በግዴለሽነት የሚዘራ ቃል የለምኛ ውስጥ በግዴለሽነት አልዘራው። ይሄ እንድትይዙልኝ ይፈልጋል። የትኛው መሬቱ 4ቱም ቦታ ላይ የሚዘራው ያው የእግዚአብሔር ቃል ደግሞ እግዚአብሔር በቸልተኝነት አልዘራው። ይሄን እንድትይዙልኝ ይፈልጋል። ለማንም ሰው ዝም ብሎ በመንገድ እግረ መንገድ እግዚአብሔር ቃልን አይናገር። አጋጣሚ የለውም። እንደዛ ማለት ነው። አጋጣሚ የለውም። ዝም ብሎ እንድትሰሙታል። 18 ሰው ይታየኛል። 18 ሰው እኔን ቤቴኛው ውዴን ባለቤቴ አጠገብ ያለ እሱን ጨምሮ ይሄንን ቃል አጋጣሚ አድርጎ አይዘራው። ይሄን እንድትይዙ ፈልጋለሁ። በህይወት ዘመናችሁ ቤተክርስቲያን ውስጥ ብቻ አይደለም፣ በየትኛውም አጋጣሚ ወደ ጆሮአችሁ የሚገባ ቃል
እግዚአብሔር ፐርፐዝሊ የሚልከው ነው። ለዛ ነው ኢየሱስ ጆሮ ያለው ይስማ እያለ ያስጠነቀቀ የሚናገረው። አጋጣሚ አይደለም። በታንኳ ላይ ተቀምጦ የሆነ ነገር ሲናገር አጋጣሚ አይደለም። ያንን ቃል የላከው የቃሉ ባለቤት። ስለዚህ ከዚህ በኋላ ደቀ መዛሙርቱን